ተጠቀማቸው ተብሎ ተወካይ ለሆነችው እህት ያክስት ልጅ ማለት ነው እሷ ይሄንን ጉዳይ እንዴት እንደማና ነገሩ እንድትከታተል ተደረገ። እኔም ከዛን ወዲህ በተደጋጋሚ እየሄድኩኝ ይሄንን ጉዳይ ስጠይቅ በአባትየው ብቻ ምስክር በአንድ እንትን አይልም፣ አትሊስት ሌላ ተጨማሪ ቃል የሚሰጥ ሰው መኖር አለበት ተባለ። ከዛን እነዛኞቹን ለማግኘት የተሄደው በተለይ እነሱ አካባቢ የነበረው ፓስፖርትና ስልክ ይዞ የነበረው ልጅ ላይቭ ላይ የነበረው እሱን አግኝተነው እሱን ቢያንስ የምናገኝበትና እሱን ምስክር አድርገነው ጉዳዩን ልናስኬድ የምንችልበትን ነገር ይፈጠር ተባለ። እኔ የሚችለው ይሄንን ነው። ይሄንን ነገር ደግሞ አደረኩ። እስከዚህኛው ድረስ የሚችለውን ፖቴንሻል ሁሉ ተጠቅሜ አደረኩ። ምስክር ማስረጃ በሌለበት እኔ ምንድነው ላደርግ የምችለው? እንግዲህ ቢያንስ ጆከርም እንደዚህ አይነት ይሄ ቀርቦ ይሄ ነገር መጥቶልህ ምስክሮቹ መተውልህ ተከታትለህ እንትን ያላደረከው ይሄ ነው ብባል እኔ ተስፍሽ ቀልቦች ምን መሰለህ፣ እኛ አሁን አናቅም፣ ምንም ማውቀው ጉዳይ የለም። ሀቢባ ቤት ከገባ በኋላ ወደ ሀቢባ ቤት ከተሄደ በኋላ እጅን አንስቻለሁ። ለምን እኔ እነዚህን ነገሮች ሳነሳ የተቃውሞና እሷ ጋር እኔ ጸብ ስለሆንኩኝ ልጅቷ እንዳትወጣ የምታደርጉን ነገር ነው ስለምባል ምንም ነገር እስከዛሬ አላነሳሁም። አሁን ዋናው ነገር አንተ ምስክር ስለሌለ ምንም የተደረገ ነገር የለም፣ ለሳውዲ ኤምባሲ ብቻ ሪፖርት ተደርጓል ነው የምትለን አይደል? ይሄው ያለው ፕሮግረስ እንግዲህ አሁን ከሰማኝ ነው እኔ ያደረኩት ምንድነው አሁን የሰማነው ነው ያለው ፕሮሰስም የነበረው ነገር። እሺ እኔ አሁን አንተን አንድ ጥያቄ ልጠይቅህ። የአንተን የግልህን የተወጣኸውን ሂደህ የተባበርከውን ሁሉን ነገር አልሰማንም እስከዛሬ። አሁን ነገርከን። እኔም ራስም ይሄን ጉዳይ እያነሳ ነው ትላንት፣ ሌላም ልጆች አሉ፣ እኛ ነን አልሰማንም። አሁን ነገርከን፣ ሰማን። የግዴታህን ተወጥተሃል። ግን በመጀመሪያ አንተ እንድትረዳ ማን ነው የጋበዘህ ወደዚህ ጉዳይ ላይ? መጀመሪያ ቆይ እኔ አሁን ለምሳሌ ይሄ እነዚህ ልጆች እንዳይጠፉ 7ቱን 8 ብቻ 10 ስንት ነን ኮሚቴ ውስጥ ተስፍሽን ገረ ሁሉንም እያንዳንዷን ቆይ ጆኪያ እያንዳንዷን እንዴት ገባህ ነው ለማለት የፈለገው ማለት እዚህ ጉዳይ ውስጥ ልልህ የፈለግኩት ቅድቦች ያንተን እኮ ሰማን። ሳንሰማት ለአንተም እኛም ሰድበናል። እኔ ግልጹን አምተናልም መጥፎ ነገርም ተናግረናል። አላወቅንማ። እኔ አሁን ጥያቄ ጠየቅኩ ወደዚህ ጉዳይ ላይ በመጀመሪያ እንድትጋበዝ ማን ነው ጥሪ ያደረገልህ? ጆከር እኔ ማህበራዊ ሚዲያ ላይ እስከምሰራም ድረስ የተቋሜም የምመራው ተቋምም ዓላማ ማህበራዊ ሚዲያ ላይ ያሉ ጉዳዮችን ቢያንስ እልባት መፈለግ ነው ዋናው ዓላማችን በምንሰራቸው ስራዎች። ይሄ በእህቶችና በወንድሞች መካከል ላይ እኔን እርዳታ የሚፈልግ ሰው ይሄው መብረቁ ጋር ስንት ስራዎችን አብረን እንሰራለን። ከተስፋዬ ጋር ስንት ስራዎችን አብረን እንሰራለን። ሀቢባ ጋር ስንት ስራዎችን እንሰራለን። ከሳሪ ኤርሚ አበሻ ባልትና ብላክ ግን ከሷ ጋር ስንት ስራዎች ከነ ብሪጅስቶን ጋር ከዚህ በፊት ብዙ ሰዎች እሱን ሳይሆን እኮ ነው አሁን የጠየቁ እዚህ ወደዚህ ጉዳይ ላይ እንድትጋበዝ ማን ነው ይጠራል? ለምን መሰለህ ይሄን ጥያቄ ማነሳልህ መጨረሻ ላይ የምትሰጠው መልስ ስላለ ያንን ነገር ለማብራራት ነው። አሁን ሰይድ ጋር ነበር የነበረው ነገሮቹ። አንተ ወደ ሰይድ ቤት መምጣት አልፈልግም ስትል ወደ ሀቢባ ቤት እንዲሄድ ተደረገ ጉዳዩ። አሁን ይህንንም ጉዳይ በደንብ አብራርቼ ልነግርህ ስለምፈልግ ነው። ምናልባት ስለ ሳውዲ አረቢያ አንተ ብታነሳ ስለ መንገዱም ሆኖ ስለ ሀገሩም ኑሮ ስላለውም ህግ አንተ አታውቀውም። እኛ ቢያንስ ግማሽ እድሜያችንን ልክ ኑረንበታል። በመጀመሪያ ግን እዚህ ጉዳይ ላይ እንድትመጣ እንድታግዝ ማን የጋበዘህ? አንድ ነገር መታረም ያለበት ነገር እኔ የሰይድ ወረባቦ ጋር ምንም አይነት እንትን ችግርም የለብኝም። ምንም አይነት ከዛ አላልኩም። ምናልባት እኔ ማልሄድበት ተስፋ እየሰማ ነው አይደል? ጆከር እንካ እኔ አንዲው ማልሄድበት ሰው አንድ ማልሄድባቸው ሰዎች ያሉበት ቦታ ላይ ማልገባበት ቦታ አለ። ለምን የሚለው የራሱ ምክንያትም ስላለው ማለት ነው። ምናልባት ተስፍሽ በደንብ ያውቀዋል።
ሌሎቹን ተዋቸው። አንተም እሱም ተስፋ የመሰለ የስማቸው ቅልቦች ሌሎቹን ተዋቸው። አንተ ግን ሰይድ ቤት አልመጣም ብለህ አላልክም። ከሰይድ ችግር የለብህም አላልክም። የሚገርም ደግሞ ሌላው ምንድነው መሰለ እሱ ጋር ሲያዝ ደግሞ እንደ አጋጣሚ ተቆራርጦ ነው ያየሁት እንጂ እንትን አለ ምንድነው ላይቭ ስርጭቱን አላየሁም። አሁንም እኔ የራሴ ምክንያት እኔ አሁን አንተ የራስህን ስራ እኮ እኔ እኮ ሰማንህ እኮ አንተ ያደረግከውን ነገር ትክክለኛ ነገር አባትህ ወሰርክ፣ ለፌዴራል ወሰርክ፣ ምስክር ለሳውዲ ኤምባሲ ሪፖርት ተደረገ። ማድረግ ያለብህን ነገር አድርገሃል። ይሄ ነው እሱ ነገር ሆኖ እያለ ግን በመጀመሪያ ደረጃ የጋበዘ ሰው ማን እንደሆነ አውቃለሁኝ። እሱ ሆኖ እያለ ግን ሰይድ ቤት አልመጣም አለ። ሰይድ ቤት መግባት አልፈልግም፣ ስለዚህ ሀቢባ ቤት ይሁን፣ ሀቢባ ቤት ከሆነ መጥቻ አግዛችኋለሁ አለ። ስለዚህ ሀቢባ ቤት ይሁን ተብሎ ነው ሰይድ አንድ ያሉት ሁለት ጊዜ ቤቱን ሰይድን መምጣት ይችላል። ሀቢባ ቤት ሄደ። አንተ ይህን ጉዳይ አሁን ነገርከን። በሰዓቱ ላይ እኔ አሁን ልነግር የምፈልገው በሰዓቱ ላይ ሳውዲ አረቢያ ይመች፣ ዋናው ይመች ነው። መንገዱ ሁሉ ተዘግቶበታል። ከጅዳ ተነስቶ ሪያድ ሲገባ መንገዶቹ ሁሉ ተዘጋግተውበት በአፋጣኝ ካለበት ቦታ እንዲያዝ ሳውዲ አረቢያ በገንዘብ ኃይል ነው ነገሮችን የምትሰራ። ያንን ገንዘብ ስብሰባ ልናደርግ ስንል ቅልቦች ቤተሰቦቹን ከሶ ሊያሲዝ ስለሆነ በፌዴራል የተክለይንም የሱንም ወደ ሀቢባ ቢል ሊሄድ ነው። ለምን አይመጣም እንደ ሰይድ ጋር ለማገዝ ከሆነ ስንል ሰይድ ጋር አልመጣም አለ። ሰይድ ጋር አልመጣም አለ ብላ ቃል በቃል ያለችው ሴት ማን እንደሆነች አለች። ሰይድ መጠየቅ እንችላለን። ይኸውልህ ያ ነገር እንደሆነ ምን ሆነ? መንገዳቸው ተዘግቷል። ተክላይ ለቅሶ ላይ ነው ያለ፣ ይመችም ለቅሶ ላይ ነው ያለ። በዛ ጉዳይ ላይ የነበሩት የገጠር ልጅ ዋናው ሳትሞት ሞተች ብሎ የሞት አዋጅ ያሳወጀባት የገጠር ልጅ ነው። አብሯት የተጓዘው ስትሞት ሳይቀብራት ደክማ ስትወድቅ አንስቶ እኛ መንገድ ላይ ስንሄድ ይኸውልህ 100-300 ሰው ሆኖ እንኳ እየሄድን አቅም ያለው ሰው ቁሞ ሰው እያየ ነው የሞተን ሰው የምንቀብረው። አይደለም 6 ሰው ሆኖ እየሄድክ እዛ መንገድ ላይ ልጅቷ ሞተች የተባለችበት መንገድ ደግሞ በጣም ተስፋ ያለው ዘና ብለህ የምቀብርበት ደርሳለች። ያን ያክል እንደዚህ ጦርነት አሁን አንተን የሚያስሮጥና የሚያሯሩጥ ነገር ምንድን ነው? የት ላይ ነው? ድንበር ላይ ከሆነ ጥይት እየተተኩሰ እየተመታ ከሆነ አንተ ራስህን ነው ረግጠህ ነው የምትሄደው። አይደለም ያ ድንበር ላይ የድካም ነው፣ ድንበር ላይ አይደለም። ስለዚህ እነዚህ ሰዎች መንገዳቸውን ሁሉ አጣበን ዘግተን የነበረው ጫጫታ የነበረው ሩጫ እዚህ ቤት አልመጣም አለ። ቅልቦች ያንተን እገዛ እኮ እኛ አልጠላንም። ሰይድ ቤት አልመጣም አለ። ሀቢባ ቤት እኔ እጅን አንስተን ድንበር ላይ የነበሩ ራሳቸውን ችለው ወታደሮች አሉ። ወታደር ስለ የኛ ሀበሻ ናቸው፣ ተደራጅተው ስራ የሚሰሩ እነሱን ያላናገር ነው የለም። በገንዘብ ክፍያ በጉልበት ሂደው እንዲያወጡልን ቦታው የነበረችበት የሚያቃት እዛ ቦታ ላይ ልጅቷን ያያት ጅዛን ውስጥ ተቀምጦ ወደኋላ የምመለስበትን መንገድ ያመቻቹልኝ። የመን ተመልሼ ከየመን ከተመለስኩ መንገዱን አውቀዋለሁ። ጀበላሸር ሳንደርስ መልሰው እዛ እንደዚህ አይነት ቦታ ላይ ነው ያስቀመጧት። ይህን ሁሉ ከሄድን በኋላ ቅልቦች ቤተሰቦቻቸውን ሊያሲዝ ከሆነ ቤተሰቦቻቸው ሲያዙ ትለቀቃለች ተባለ። እሻልን ሰይድ እንግዲያው ስለ ልጅቷ ነው የሚታሰበው። ሂድ ሀቢባ ቤት እኛ እጃችንን እነዛንም ልጆች ተውን። ምናልባት እዚህ ላይ ጆከር ቆይ ልጨርስልህ እንዳይረዝምም እኔም ሌላም ችግር የለውም። አሁን እኮ ያሉትን እኔ እኮ ከአንተ አፍ አልሰማሁም እኮ ያሉትን ነገር እኮ ነው ወንድሜ። አንተ አዳምጠኝና እንዳዳመጥን እኔ ትክክለኛውን ነገር አቅርቤልህ ያንተን ሰምተናል። ሄደ ነገር ግን ዋናው ትልቁ ነገር መንገዳቸው ተዘጋግቶ እነሱም በጭንቀት ላይ ናቸው። ተክለይም የመን ላይ በነበረው የመኒዎች በጣም አጨናንቀው ጉሮሮውን ይዘውት ነበር። ነገር ወደ ሀቢባ ቤት ሲሄድ ሁላችንም እጅ አነሳን። የመኒዎችንም ማናገር ተውን። ቅልቦች ኢትዮጵያ ያለውን ነገር ቋይቶ ቤተሰቦቻቸው ሲያዙ እነሱ ስለሚለቁ ተባለ። እሻል አሁን ስንተኛ ወሩ ነው ተስፋዬ? ግሩፕ ላይ የነበራችሁ ውይይት ቀኑ ነው ይሁን አንገርኝ። ግሩፑ ላይ ኦልሬዲ አፕሪል 5
ነበረ እኔን ጆይን ያደረግኩትኝ። አሁን እንግዲህ ያለንበት ወር ኦልሞስት 3 ወር 4 ወር ሊሆኑ ነው። በቃ 3 ወር 4 ወር የራሳቸውን መንገድ ተከፈተላቸው። 3 ወር 4 ወር መንገዳቸው ተከፈተ። እነሱ አሁን እንዲሁም የባሰ ተጠናክረው ስጋት ለቤተሰብም ለራሳቸውም ስጋት በማይደርስባቸው መልኩ ራሳቸውን አጠናክረው ሌላ ስራ አሁን እየሰሩ ነው። በዚህ ጉዳይ ላይ የተሳተፉትን ሁሉ ቤተሰቦቻቸውን እየፈለጉ እያስገረፉ ነው፣ ገንዘብ እየከፈሉ። አሁን ለሳውዲ ኤምባሲ ሪፖርት ተደርጓል። ምንም መፍትሄ የለውም። ሀቢባ ናት የያዘችው፣ ጽፋ ይዛለች። በዛ ሰዓት ይሄ ነገር ይሄን ነገር አልሆነልኝም። የሰው ነብስ እኮ ነው፣ አልሆነልኝም። ስለዚህ እባካችሁ እናንተ በምትችሉት መንገድ ደግሞ ሞክሩ። አረብ ሀገር ላይ፣ ሳውዲ አረቢያ ላይ፣ የመን ላይ፣ ድንበር ላይ በገንዘብን ክፍያ ይሁን እዛ ባሉ ወታደሮችም ይሁን በቻላችሁም በአረብ በሹርጣም ከፍላችሁ ይሁን የምትችሉትን ነገር ስሩ። እኔ አልቻልኩም ብላ ማሳወቅ ነበረባት። ለምን? አንተና እሷ ስለምትደዋወሉ። ይህንን ብሏል የሳውዲ ኤምባሲ፣ ግን ተስፋ ያለው አይመስለኝም። የምትችሉትን ነገር አድርጉ ማለት የለባትም። የቤቷ ባለቤት ጉዳዩን ይዛ ጽፋ በደብተር ያን ሁሉ ያናገረችውን ለምን እኛ በምንሄድበት መንገድ እንሄዳለን? ተስፋ ያደረግነው ምንድን ነው? አንተ ኢትዮጵያ ቤተሰቦቿን ሊያስይዝ ነው፣ ቤተሰቦቻቸውን እንዳለ ደላሎቹን በህግ በኩል ሊያስይዝ ነው ሲባል እሺ ብለን እስከ ዛሬ እጃችንን አጣጥፈን እዚህ ደርሰናል። እነሱም ሌላ ስራ ጀምረዋል። አንተ ማን ስንጠይቅ ተስፍሽ አንዴ አንተም ስንጠይቅ አሁን ሰይድ ወረባጎ ቤት ጭራሽ አልሄድም አላልኩም ነው ያልከው አንተ። በቃ አሁን መስመር ላስይዛችሁ ምንድን ነው መሰላችሁ ይሄ ነገር 15 ቀን ሙሉ እነሰያ ጋር እንትን ብለን እንደዛ መከራ ካየን በኋላ ሰያ ችግር ደረሰበት። ችግር ሲደርስበት ምን አይነት ጭንቀት እንደነበረን ይታወቃል። ከዛን በኋላ ይሄን ጉዳይ እኔ ቢይዘው እንትና ብትይዘው ይሄን የጨርሰዋለች የሚል የኮሜንት ጋጋታ መጣና እኔ ቢይዘው ያለውን ነገር እኔ ጨርሰዋለሁ፣ ከመጡ ይሄንን ነገር ጨርሰዋለሁ ምናምን ብላ ኦልሬዲ ጉዳዩ ተጀመረና ጉዳዩን የያዙት ሰዎች ይምጡ ተባለ። ከዛን አካሄድን አስተካክለው። እሱ ብቻ አይደለም ተስፍዬ፣ እኔ ቢይዘው እኛ ያንን ስንላፋ እኔ ቢይዘው ጨርሰዋለሁ የሚል ኮመንት ይመጣል አይደለ? ትምጣ ተባለ። እንዲሁም ቅልቦች እሷ ቤት ቅልቦች በህግ በኩል መጨረሻ ላይ ቅልቦች በህግ በኩል ሊያስተካክል ስለሆነ እዛ ያለውን ነገር ኢትዮጵያ ከተያዙ ቤተሰቦቻቸው ግዴታ ይለቃሉ። ቅልቦች ነገሩን ሊጨርሰው ነው ሲባል ሰይድ ቤት ና ይባላል። አንተም ገስት ላይ ሁላችንም ነበር ያን ጊዜ። ይምጣ ሲባል አይ ሰይድ ቤት አልመጣም ብሏል። ቃል በቃል ደውላ ሳራ ለሰይድ ብለዋለች። በቃ ነገሩ ወዴት ሄደ? ኦኬ እሺ። አሁን ኤኒዌይ አሁን ሳራ ኦልሬዲ ለሰይድ አንድ ነገር ልበል ተስፋዬ፣ አንድ ነገር ልናገር ራስ አሁን መስመር እናስይዘውና እንትን እሰጣለሁ። እሺ ወንድሜ አንዴ ምንድነው መሰላችሁ አሁን ኦልሬዲ እዛ ከገባ በኋላ ይሄንን ጉዳይ እነማን ቢገቡበት ጥሩ ነው ተብሎ ነው አይ ቲንክ እሷ ጋርም 2 ቀን 3 ቀን እኮ አውርተንበታል። እነመኩም 4 ቀን ነው ምናምን እየመዘገበች እኮ እያንዳንዱን ስትጠይቅ ነበር አይደለ? አንድ ሳምንት 10 ቀን ያ ከዛን በኋላ ነው ግሩፕ እንትን ይባልና ልክ ይሄኛው እና ይመች በውስጥ የምንነግራችሁ ነገር አለ ሲባል ነው በውስጥ ሊነግሩን ስለሆነ ምናምን ማን ይምጣ ተብሎ ፒክ ተደርጎ 11 ሰው እንትን ያለው ማለት ነው። እኛ በውስጥ ከነገሩን ያለውን ነገር ድርድርም ከሆነ ልጅቷን ከመለሱልን እንስማቸው ተብሎ ብንጠብቅ አልመጣሉ ማለት ነው። ከዛም በኋላ መደረግ ያለበት እኔ አሁን ይውላችሁ እዛ ግሩፕ ውስጥ ከገባው በኋላ እያንዳንዱን ኦዲዮ ልክላችኋለሁ። ጆካ እያንዳንዱን ማን ምን ብሎ ነበር የሚለውን ሙሉ ነገር ልክላችኋለሁ። ሶ ምንድነው መሰላችሁ አሁንም እኔን ነገር ልንገራችሁ የሚዲያውን ነገር በየቀኑ እየወጣን መናገር አለብን ስል እንዳትናገር ከዚህ በኋላ ተብያለሁ። ግሩፕ ላይ ምንም ነገር እንዳትናገር ተብያለሁ። በቃ የግሩፕ ጉዳይ ስለሆነ ሚስጥር ተስፍሽም አንደው ሚስጥር ስለሆነ አንድም ነገር መውጣት ኖ ይሄ የህግ ጉዳይ እዛ ፕሮሰሱ ይሄድ እየሄደ ግን ካምፔን ማድረግ አለብን። ዓለም ማወቅ አለበት። ትኩረት መሳብ አለበት። አባትየውን በሚስጥር ከመጡ በኋላ ትልልቅ ሚዲያ ላይ መቅረብ አለበት። ይሄ ነገር ኢንተርናሽናል ምን እንዲሆን ጀስቲስ እያልን በእንግሊዘኛም ካምፔን እያደረግን መስራት አለብን ስንል
ምንም ነገር መናገር የለበትም ምንለውን ነገር እንጠባበቅ ተባለ። ግሩፕ ላይ ነው ያለው ወዲያውን እንልክልሃለሁ የተባለው ማለት ነው። እንደዚህ እንዳይሆን ምናምን ሲባል እሺ ተባለ ማለት። ከዛን የሆነ ሰው አገኘው እኔ 2 ሰው ሊተባበረኝ የሚችል የመን ድንበር ላይ ያሉ ሰዎች አገኘውና እነዚህ ሰዎች ሊረዱን መጥተዋል እና አስገቢልን ስል እነማን ናቸው ምንድናቸው ታውቃቸዋለህ ወይ ሌላ ነገርስ ቢያመጡብን ተብሎ ኮላፕስ ተደረገና ጭራሽ እንዴ ግሩፕ ማነው ክሬት ያደረገው? ግሩፕ ማነው ክሬት ያደረገው? ማናት? ሀቢባ ናት ይሄን የምትልህ? እሷ ነች የምታስገባውም እሷ ነች ክሬት ያደረገችውም እንጂ ባለቤቷ እኮ እሷ ነች። እኛ ሪከርዱን እኔ ቴሌግራም አይልበልና ሙሉውን ፎርዋርድ አድርግልኝ ዋትስአፕ ላይ አሁን እልክልሃለሁ። አይበለኝ እያንዳንዱ እልክልሃለሁ። ሲጀመር በኢትዮጵያ ቁጥር ነው። አዎ እሺ፣ በ09 መጨረሻ አይበለኝ። ስለዚህ እነኛ ነገሮች እንትን አለም ሲል ይሄው እኮ ነው አሁን የመጨረሻ ጊዜ ከወር በፊት ምን ብዬ እንደወጣሁኝ እኮ ነው ከፈትኩላችሁ እኮ ምን ብዬ በቃ ማለት ጸጥ ሲልብኝ ይሄው ጁላይ 8። ሰላም ቤተሰቦች እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ያ ኦልሬዲ ያለውን ነገር አፕዴት ማድረግ ያስፈልጋል። ብዙ ነገሮች እንግዲህ አዲስ አበባ ላይ ተስፍሽ ቅልቦች የሰራቸውና የደረሰባቸው ነገሮች አሉ። ነገር ግን አሁንም ያ ስቴፕ እየሄደ ሌላ ምን ማድረግ እንችላለን ነገር ህዝቡ ጋር በዚህ ልክ እየሄደ ነው እንደዚህ እያደረግን ነው የሚለውን ነገር ጥርት አድርጎ ለማቅረብም እንትን ማለት አለብን። ሰው ካልተባበረን አሁን እነዚህም ወንጀለኞች የሆኑ ሰዎችን እንትን ካላሉ ጸጥ ካለ የሆነ ኬዝ የሆነ ጉዳይ እንደሚፈለግ ብቻ ነገር ሆኖ እነሱ ላይ ተስፋ አድርጎ ከተተወ እንትን ነው የሚሆነው። ሉክ አፍተር ማድረግ ይፈልጋሉ። ቀላል ነገር አይደለም። ሳውዲ ያሉ ሰዎች ፕሮሰስ መደረግ አለበት። የመን ላይ ጋር መገናኘት አለበት። የምንጥረው ነገር መጨመር አለበት። በየሚዲያው ደግሞ ተጽዕኖ መፍጠር አለብን። እኔ በጣም ብዙ ሰዎች እየጠየቁ ነው ምን ደረሳችሁ ምን አላችሁ የሚለውን ነገር አፕዴት አድርገን እዚህ ሃይ ብለኛል። ኤኒዌይ አንተ መስጠት ከተቻለ መስጠት ብቻ በዚህ ጉዳይ ላይ ይገባል። እሺ ላይቭ ገባና እንትን እላለሁ። ምናልባት ከታላቅ ይቅርታ ጋር መሄድ ባለብኝ ልክ መንገድ መሄድ አለብኝ። ሰዎችን መጠበቅ ስለሌለብኝ እዛ ያለውን አፕዴት የሚደረጉን ነገር እነግራቸዋለሁ። የሚጠበቅ ሚስጥር ካለ ይህንን ነገር አትናገር፣ ይሄ ነገር እንትን አይሆን በሉኝ። ከዛ ውጭ ግን ምናልባት አክቲቭ ሆኖ ይህንን ነገር ተከታትሎ በሚቻለው መንገድ መገፋት መቻል አለበት፣ መሄድ መቻል አለበት። ስለዚህ እኔም እንደ አንድ ሶሻል ሚዲያ ኃላፊነት እንዳለበት ሰው የቲም ጉዳይ እንደሚያሳስበው ሰው ላይቬን ከፍቼ በእነዚህ ያንን ነገሮች ላይ አፕዴት እየተደረገ መሄድ ያለበትን ነገር እንትን ማድረግ ያለብን ይመስለኛል። እና እኛ ስንፈቅድ እንደዚህ ሲወጣ እንደዚህ ሲደረግ እየተባለ ያለው ነገር ማንኛውንም ነገር ከዚህ በኋላ አልሰማም። ምናልባት በዴ ሀሳብ ብትስማሙ ካላችሁ ያው እኔ ቤቴን ከፍቼ እዚህ ጉዳይ ላይ በደንብ እየተወራበት ሀሳብ እየተሰጠ እየተንሸራሸረ ከዳር መድረስ አለበት። ሁሉም እኩል ስለማይንቀሳቀስ ማለት ነው። አንድ ሰውና 2 ሰው ላይ ብቻ ሀሳቡን ተጥሎ መሄድ ያለበት ነገር አልመሰለኝም። ተስፋዬን ማገዝ አለብን። እዛም ያለውን ነገር ስናፋት ነው። እዚህ ውጭ አረብ ሀገር ላይ ያለውን ነገር ደግሞ ክትትል ይፈልጋል። አጀንዳ በአጀንዳ መደራረብ ስለሌለበት እኔ ይህንን ነገር በራሴ መንገድ አሁን የሌላ ጉዳይ ነበር ብዙ እንትን የሚይዘው እሱን ጨርሻለሁ። ሌሎች ጉዳዮችን የሚያዝ ስለምችል ያንን ጉዳይ ደግሞ አትሊስት በምን መልኩ ሚዲያው ላይ ማጮህ እንችላለን፣ እነዚህ ስቶሪ ምን ነገር አለባቸው፣ ሌሎች እህቶቻችን በእንደዚህ አይነት መስመር ውስጥ እንዳይሄዱ ምን መደረግ አለበት የሚለውን መስራት ያለብን ይመስለኛል። እና ፈቃደኛ ከሆናችሁ እንግዲህ ቲክቶክ ላይ ሐሙስ በዚህ ጉዳይ ላይ አወራለሁ ብዬ ቀጠሮ ስለያዝኩኝ በራሴ ብቅ ብላችሁ እኔ ጋር ማውራት የምትፈልጉት ነገር ካለ ሀሳቡ ላይ ተነጋግረን እንዲህ ብናደርግስ የሚለውን ብታደርጉ ጥሩ ነው። ከዚህ በኋላ እኔ በዚህ ግሩፕ መታዘዝ ላቆም ነው እና የመጨረሻ ቃሌን ነው የምነግራችሁ። በሀሳብ እንደጋገፈው ነገር ካለ እንደጋገፋለን። እኔ ራሴን ከዚህ ግሩፕ አወጣለሁ። በራሴ መንገድ እህቴን ማገዝ ያለብኝን ነገር አግዤ በራሴ ሚዲያ እመጣለሁ ለማለት ነው። አመሰግናለሁ።
ይህንን ከተባለ በኋላ ማንም ድምፅም ያደረገ ሰው የለም። እዚህ ላይ ነው የቆመው ማለት ነው። እኔ ከዛ ወጥቼ በራሴ ላይቭ ገብቼ ይሄ ነው ያለው ነገር ብዬ አውርቼ በዛ መተጋገዝ ያለብን ነገር ላይ እንተጋገዝ። ክስ ተመስርቷል። እዛ አዲስ አበባ ያለው አባትየው መጥተው እንትን ብለዋል። ከዛ በኋላ ግን ጸጥ ጸጥ ሲል ይሄ ነገር ተፈጥሯል። ይህንን መጨረሻ ያልኩበት ከእሷ ጋር ስለተጣላን ነው። ተጣልተ መቼም አብረህ እንደዚህ ይሁን ነገር ምናምን የምትልበት ነገር አይደለም። ድሮም ጸጥ ጸጥ ተብሎ ነበር ያለውን እንዳለ ወዲያው ልክላችሁና በምትፈልጉት መጠን ትሰሙታላችሁ። ከምን ምን እየተባለ እዚህ እንደደረስን ማለት ነው። ስለዚህ አሁን ምንድነው ጉዳዩ? ትኩስ አጀንዳዎች እየተፈለጉ ብቻ አንዱን ጉዳይ ሳይጨረስ ሌላ ጉዳይ በመደረብ ውስጥ አይደለም ስራ የሚሰራው። የተከደበት ነገር አለ። አዎ ተስፍሽ ቅልቦች እዛ የተሰጠውን ነገር ኃላፊነት ወስዶ አባትየው ሲመጡ ተጽዕኖ እንዳይደርስባቸው በሚስጥር ይሁን ተባለ። በቃ የትራንስፖርት እንስጣቸው ሲባል ነው እኔ እከፍላለሁ አለ መንገደኛው። እሱ 70 ሺህ ብር ከፈላቸው። መጡ፣ ተንከባከቧቸው። እዛ ክስ ተመሰረተ። ያለው ነገር አለቀ። ተሸኙ፣ ተመለሱ ማለት። ከዛ በኋላ ምን መሆን አለበት ሲባል የህግ ከያዘው በኋላ ሚዲያው ላይ ግን መጮህ አለበት፣ መቀጠል አለበት፣ እርምጃችንን ማንቀሳቀስ አለብን፣ ትኩረት እንዲስብና ተጽዕኖስ መፍጠር አለብን በሚለው ሀሳብ ውስጥ ስንገባ ነው እንግዲህ ምንም በቃ የሚመልስ ሰው ይጠፋል። የተወሰነ ሰው ምን ደረስክ ብቻ ይሆናል ማለት ነው። ስለዚህ ሚዲያ ላይ የሚወራው ነገር ሌላ፣ ውስጥ ስንሰራ ደግሞ ሌላ ማለት ነው። እኔ መጀመሪያ ስራ አልነበረም እንደዚህ አይነት ነገር። እነዚህን ነገሮች ከዳር ማድረስ አለብን ብለን ኃላፊነት ስንወስድ ለምንድነው ወደ ኋላ ዲሌይ የምንሆነው የሚለውን ነገር ድምጾች ወደ ኋላ ተመልሳችሁ ከሀ እስከ ፐ ምን እንደተባለ ራሳችሁ ሰምታችሁ የምትወስኑት ነው የሚሆነው ተመልካችን ማለት። ዞሮ አሁንም ወደ ኋላ ተመልሰው እንትና ችግር አለበት አይደለም። አዲስ አፕዴት የሆነ ነገር አለች ተብሎ ያለበትን ነገር ላይ መስራት ካለብን አሁንም ጉዳይ አድርጎ መያዝ ይቻላል። አሁንም ይህንን ጉዳይ ዝም እንዳይባል መሄድ ያለብንን ነገር ውሳኔ ላይ ደርሰን መውጣት አለብን። ስለዚህ መናገር የምትፈልጉት ነገር ካለ ራስ አሁን ተናገር። በምትፈልገው ነገር ጆካ መናገር እፈልጋለሁ። ተስፌ የሳውዲ ቁጥር ነው ሀይብያ ሁሉንም ፎር እንዳይጠፋ እንትን አድርግልኝ። እሺ አሁን ልክላለሁ። እስከ ቴክስቱ ሁሉንም ነገር የነበረውን ከመጀመሪያው ጀምሮ ሁሉንም እንትን አድርግልኝ። ሁሉንም ልክላለሁ እያንዳንዱ። ኦኬ እኔ ላውራ እስከዛ። አሁን አጀንዳው እዛ ጥሩ ተይዞ የነበረበት ቦታ እነ ቅልቦችም ሆኑ ሀቢባ መተው ከማገዝ ይልቅ ጸጥ ብለው ወይም ከጀርባ እንደውም አስታውሳለሁ ቤታቸውን ከፍተው ላይቭ ስትሪም ሲያደርጉ ነበር የሰይድ ወረባቦን ቤት እና ይሄን በዚህ ኬዝ ላይ እየሰሩ የነበሩትን ሰዎች ሀቢባ ቤት ከፍታ የነሱን ላይቭ ስትሪም ስታደርግ ነበር፣ ያሳየች ነበር። ሄደው ማገዝ አይደለም ቁጭ ብለው ሲያላግጡ ነበር። በመጨረሻ አጀንዳውን ነጥቀው ወስዳችሁ ምንም አልሰራችሁ፣ የጠየቃችሁም የለም እናንተም የሰጣችሁት የለም። ትላንትም እንደውም አንድ ወረቀት አይቻሉ። አሁን ህዝቡ ሲነሳ ህዝቡ የታደረሳችሁት ምናምን ሲባል አንድ ወረቀት አውጥቶ ቅልቦች ነው የላከው ምናምን የተባለ አይዶኑ አንድ ዝም ብሎ የማይመስል ወረቀት አይተናል ትላንት ማለት ነው። እንደ ቀልድ ያ ሁሉ ህዝብ ያለቀሰበትን ነገር ወስዳችሁ አፍርድም ያብልታችሁታል። እሷስ ለምንድነው የማትጠየቀው? ተስፋዬ ለምንድነው መታ ወይም ደግሞ እዛ ሰው ሂዶ ለምንድነው የማይጠይቃት? የዚህን ሁሉ ህዝብ ለቅሶና እንባ ወስዳ አፈርድሜ ካስፈላይ ጸጥ ረጭ ብላ ይሄን ሁሉ ወር እኛ ነን ይሄን አጀንዳ ትላንት ያነሳ ነው ገባ። ትላንት ባይነሳ አሁንም ኖርማሊ በቃ እነሱ አጥፍተውት ዝም ብለዋል። እሷም መጠየቅ አለባት፣ ጠይቋት። ተስፋዬ ይሄን ነው የምለው። የተደረገው ነገር በጣም የሚያሳዝን ነው ገባ። ከነሱ የማይጠበቁ ነው። ቅልቦች ደግሞ ትክክለኛ የምትረዳ ከሆነ ቤት መምረጥ የለብም። ሰይድ ወረባቦ ጋር ችግር ከሌለብህ በተለይ እዛው እነሱ ጋር ሄደ ከነሱ ጋር አብረህ ሄደ ማገዝ ትችል ነበር። ኬዙን ወደ ሀቢባ ቤት ወስዶ አፈርድሜ ከማብላት እዛው እነሱ ጋር ሆነ ብታግዝ ምናልባትም ገባ መፍትሄ ሊመጣ ይችል ነበር። ግን ተስፋዬ እንዳለው አጀንዳ ትኩስ አጀንዳ ነው የምትፈልጉት። እንደማስበው ትኩስ አጀንዳ እየወሰዳችሁ ያኛው ሲበርድ ያኛው ላይ በላይ ያረጋችሁ እንደዛ ይመስለኝ። ምንም መፍትሄ ሳታመጡ ይቀራችሁት። አሁንም የኬዙን ለሚሰሩ ሰዎች ስጡ። ትልቅ ጥፋት ነው የሰራችሁት። በተለይ ሀቢባ ትልቅ ጥፋት ነው የሰራችሁት። ምንም ነገር ላታረግ ምንም አቅም ለሌላት አጀንዳውን ነጥቃ ወስዳ ተጫወተችባችሁ።
ኦኬ ተስፍሽ እሰማለሁ። አዎ ትሰማለህ። ትሰማለህ? አዎ ተስፍሽ ቀጥል። እሺ እንግዲህ ምናልባት የብዙዎቻችሁ ጆከርም የነበረውን ያው በግሩፕ ያለ ስለሆነ አሁን ቮይሱም ይደርሳል። እያንዳንዱን ስሙና እንትን በሉ። እኔ ማታ ሪከርድ ነው ጠዋት የደረሰኝ ማታ ስትወያዩ የነበረውን ወላሁላ ገንዘብ ስናስመልስ ፍትህ ለማስገኘት ስንሯሯጥ አንድ ሰው የትራንስፖርት የታክሲ አብረን ስንጓዝ እንኳን የኔን የራሳቸውን ከፍለው ከሆነ ከፍዬ ያለው ብሎ የሚል ካለ ይምጣና ቃሊስት እንትን ይበል። የአቅሜን ያህል ለአንድ ወንድም ለእህቱ ሊደርስ የሚችልበትን ያህል የአቅሜን አግዣለሁ። በዚህም ጉዳይ ላይ የአቅሜን ያው ቅድም ስነግራችሁ እንደነበረው አባትየውን ተቀብሎ የውጭ ጉዳይ ሚኒስቴር ለሳውዲ ኤምባሲ ደብዳቤ እንዲጽፍ አሁን የስፔሊንግ ስህተት የማስተካከሉና የማንተን የሚሉ የኔ እንትን አይደለም። ተፈርሞ ተሰጠ። ሳነበው ደግሞ ልክ ነው ብዬ ተቀበልኩኝ። የፊደል እንኳን የሳድስና ሳልሱ ችግር እንኳን የቃላት ትርጓሜ የማያመጣ ከሆነ ይህን ያህል ማተር የሚያደርጋ ዋናው ትኩረቱ ዓላማው የእህታችንን ፍትህ የማስገኘት ከሆነ መልእክቱን ማስተላለፉ ነው። በዛ ነው ማምነው። ያንን ደግሞ አድርጌያለሁ። አንድ ጥያቄ ለጠይቅ ቅልቦች ይቅርታ። እስከ ዛሬ ድረስም በዚህ ትሰማኛለህ? እሰማለሁ እኔ ተስፋዬ። አዎ ትሰማለህ? ኦኬ ይሰማል። እኔ አንድ ጥያቄ ልጠይቅ ነበር። አንድ ጊዜ ራስ ምን አለ መሰለህ እኛ ቅልቦች አሁን እኛ ትላንት ስንናገር ነበር። አንተም አለ የሚሰራውንና ግዴታውን መወጣት ያለበትን ነገር ተወጥቷል። ተናገረ። እሱ አባትን ተቀበለ፣ ተንከባከበ፣ በትክክል ተወጥቷል። እውነት ለመናገር እያንዳንዱን እዛ ጨርስ የተባለውን ለአባትየውም ጥንቃቄ እንዲደረግ ተደርጎ የተደረሰውን አድርገው ይኸው ደብዳቤው ወረቀቱ። አሁን እኛ የእሱን ነገር ስላልሰማን ትላንትም ለእሱ ይቅርታ። አሁን መናገር የነበረበት የቤቱ ባለቤት ቤቱን ይዞ የነበረው ግሩፑን ሲመራ የነበረው ሰው እኔ በይዘው ጨርሰዋለሁ ያለው ሰው ይሄ ነገር አልሆንም ብሎ መናገር የነበረበት ያ ሰው ነው። አንደኛ ነገር አሁን እኔ ቅልቦችም አለ ማለት እኛ በዛ ሰዓት ላይ ቅልቦች እንደዚህ ያግዛል ሲባል አይ ኢትዮጵያ ይሄን የመሰለ ነገር ልጅ ሰይድ ቤት ራስ ካልነበርክ ይኸው ቅልቦች አለ ቅልቦች አለ ተስፋ አለ እየሰማ ነው። ይሰማል? ሚዩት ነህ ቅልቦች ሚዩት ነህ። ኦኬ አንተ በዛ ሰዓት ሰይድ ቤት አልሄድም አላልክም አይደለ? ማንም ቤት አልሄድም ብለህ ለማንም ቃል አልሰጠህም። አንተ ሰው አለ አንድ ሰው ጋር ነው የማይሄደው። ከነዚህ ግሩፕ ውስጥ አይደለም፣ ሌላ ሰው አንድ ሰው ጋር የማይሄደው ሌላ ልጅ ነው። ኦልሬዲ ከዚህ ጋር የሚገናኝ ሰው ጋር አይደለም የማይሄድበት ሰው። ኦልሬዲ የማልሄድበት ሰው አለ ስትል ከዚህ ከግሩፕ ውስጥ ማለት አይደለም። ልክ ነህ። አይ አይደለም። ከ11 ውስጥ ነው ከ11 ውስጥ ነው ማትሄድ የነበረው ኮሚቴ ከሆኑት ውስጥ እኮ አሁን የነበር ነው እኮ እዛው አቡፋኖም ቲም ውስጥ አለበት፣ ሌሎቹም አሉበት። ኦልሬዲ ቲም ውስጥ አለበት። እንግዲህ እኮ እሱ ጋር አልሄድም ተብሎ በቲም ደግሞ አይሰራም እኮ አይደል እንዴ? እሱ ጋር አልሄድም ያለ ሰውዬ በግሩፕ ሆኖ ኮሚቴ ውስጥ ሲሰራ ካገኛቸው ሄደ ማለት እኮ ነው። አይመጣውም ይሄኛው እንትን። ስለዚህ ማልሄድበት ሰው አለ ምናምን የምትለውን ሰው አላውቅም። አሁን መጠየቅ የፈለጋችሁትም እነ ጆካ ወይም እነ ራስ ይህንን ነገር መሄድ አልፈልግም ያለ ሰው ካለ እንደዚህ ብለዋል ያለ ሰው ያንን ነው ሰው ነው መጠየቅ ያለብን። ይሄ ሰው እንደዚህ ብሎ አልሄድም ብለዋል የተባለውን ሰው አቡፋኖ መጥቶ ማን ያለ ተብሎ ያ ሰው ነው መጠየቅ ያለበት። እንደዛ እንትናን ያለኝ ብሎ የሚናገር ሰው አልሄድም አልመጣም ብሏል ያለው ሰው
ከዚህ ጋር ይገናኛል ማለት ነው። ፊት ለፊት ምንም የምንደባብቀው ነገር የለም። መሰጣት ከተጀመርን ቆይተናል። ስለዚህ እያንዳንዱ ነገር አንተን ያልከው መቼ ይኸው ሶስቱንም ማስቀምጠህ ተነጋገሩ ተስፍሽ ወጣ እንዴ? ስለዚህ እንደዛ ያለውን ሰው ማን ነው ያለው? ከዛን ይምጣና ይናገር። በቃ እዚህ ጋር አቡፋን ነው የሚምጣ አይመጣም፣ እሱም እዛ ቤት አይሄድም ያለው ሰው ካለ እንትን ይበል። ተስፍሽ ወይ አቡፋን ነው ጋር አልመጣም ብዬ እንዴ ግሩፕ ላይ ስንመላለስ አልነበረም እንዴ? ቮይስ እሱ ለሚጠይቀኝ እየመለስኩኝ ለጥያቄው መልስ እየሰጠው ሐሳብ እንዲሰጥበት ኢቨን ስራም ስንሰራ እየሰራ ነው የደረስንበትን አፕዴትም ስንደራረግ እየተመሰጋገን አልነበረም? ግሩፕ ላይ ያው በጆከር ትልቅለት ማለት ያ አሁን ይሰማል። እሺ እኔ አሁን ተስፍሽ ቅልቦች እኛም ትላንት ቅድም እንደተናገርኩ ተናግረናል። የተናገርን ምንድነው ሰይድ ቤት አልመጣም ያልክበት። አሁን አንተ ቃል በቃል እኔ ሰይድ ቤት አልመጣም አላልኩም አልከን አይደል? ቅልቦች ያ ጆከር ሰማል። አሁን ተስፍሽ አዎ ተሰማ። አንተ ሰይድ ነገረ እኮ አልመጣም አላልክም አይደል? አንተ ለማንም ሰው ተስፍሽ እሱ ጋር ጭራሽም ነገርኩ። አሁን የሚልክልህ ቮይስ ላይ ኮንቨርሴሽናችንን ትሰማዋለህ። እሱም እኔን ሲያመሰግን እኔም ለእሱ መልስ ስመልስ አንተ ሰይድ ቤት አልመጣም አላልክም አንተ በጭራሽ። ነገርኩ እኮ እኔ ሲጀመርም ከላይቭ አይደለም ህዝቡ ጥሪ ሲያቀርብልኝ የሜንሽን እያደረገ እንትን ሲለኝ ወደ እኔ ኢንቦክሴን ሳይ ላይቭ ላይ ያለ ሲሄድ አቢባ ቤት ገባው እንጂ ከዛ በፊት የነበረው እኔ የዛን ጊዜ አይደለም። ከዛ በኋላ ነው ፎሎወር እንኳን የሆን ነው እነሱ። ተስፌ እንግዲህ ከዚህ ጀምረ ነው ነገሩን እያያዝ ነው የምንሄደው። ሰዎቹ አሁን ላይ አምልጠዋል። ልጅቷ በምን ሁኔታ ላይ እንዳለች አናቅም። ቅልቦችም እያለ ያለውን ነገር እየሰማ ነው። ማንም ሰው ቤትን ያልሄድም አላልኩም። ሰይድ ወረባቦ ራሱ አሁን ነው ፎሎ፣ በቅርብ ጊዜ ያን ጊዜ ነው ፎሎ የተደራረግ ነው። አላውቀውም ጭራሽ። እዚህ ላይ ነው ነገሩ። ከዚህ ጀምረን ቅልቦች በዚህ ጉዳይ ላይ አግዟል። ማገዝ ያለበትን ነገር የተናገረውን ነገር ተናገረ፣ ማድረግ ያለበትን ነገር አድርጓል። እናመሰግናል። እንግዲህ ሌላው ስራ የኛ ነው የሚሆነው። ሰይድን ሳበው። እሺ ቆይ አንድ ጊዜ ሰይድን አስገባው። አንድ ጊዜ አንድ ቁጥር ጻፍ ሰይዶ። ሰላም ሰላም፣ እንዴት ናችሁ? ይሰማል? ሰላም ነው። ይሰማል ወንድምዬ።